ኢማሞቹ Поздравляем нашего президента с днем рождения! እነዚያ የከተማ ላይ ዘመቻ ጠቢባኖች አስፈሪዎቹ የቼቼን ወታደሮች ወደ ቴህራን የሚያደርሳቸውን ሎንቺና እየጠበቁ ነው። ፎሬን ፖሊሲ የተሰኘ አንድ ዝነኛ ዓለም አቀፍ ፖለቲካ ጉዳዮች ተንታኝ ድረገጽ አንድ ወቅት Russia tries to terrorize Ukraine with images of Chechen soldiers የሚል ዘገባን አስነብቦ ነበር። የሩሲያ መንግስት የአስፈሪዎቹን የቼቼን ወታደሮች ምስል ደጋግሞ በማሰራጨት የዩክሬንን ሰራዊት ጉልበት ያብረከርክ ነበር። ምክንያቱም የቼቼን ወታደሮች በስም ብቻ ሳይሆን በግብርም ልዩ አቅምና ችሎታ ያላቸው እንኳን በአካል ተገኝተው ፎቶአቸው ሽብር የሚለቅ አስፈሪ የጦር ሰራዊት ናቸው። ታዲያውን ትራምፕ እግረኛ ጦር ወደ ቴህራን የሚያስገቡ ከሆነ እኛ ለኢራን ለመዝመት ዝግጅታችንን ጨርሰን የመሪያችንን ትዕዛዝና የሎንቺናዋን መምጣት እየጠበቅን ነን ብለዋል። Iranian state media is now claiming that combat units from Russia's Chechen Republic have declared themselves ready to deploy to Iran if the United States launches a ground invasion. የማይመስል ነገር ለተመልካች አትንገር እንዳትሉ፣ ይሄ የሚሆንበት እድል ሰፊ ነው። ለምን ካላችሁኝ ሙሉ ምክንያቱን ከሰራዊቱ ታሪክ ጋር አያይዤ በስፋት ነግራችኋለሁ። ግን ዋናው ምክንያት ሁለቱ ህዝቦች በሃይማኖት በባህልና ስርዓት የሚዛመዱ የሩቅ አገር ቅርብ ዘመዳሞች ናቸው። ለቼቼን ሰራዊት ወደ መካከለኛው ምስራቅ መዝመት ወዳጅ አገርን የመደገፍ ፖለቲካዊ ጉዳይ ሳይሆን ሃይማኖትን የመጠበቅ መንፈሳዊ ኃላፊነት ተደርጎ ይቆጠራል። ኢስላማዊ ሪፐብሊክን ከጥቃት የመታደግ ጥሪም ነው። የሙፍቲ አህመድ ካዲሮቭ ልጅ የሆነው ኢማሙ ራምዛን አክማቶቪች ካዲሮቭ የቼቼን አለቃና የሩሲያ ጦር ጀነራል ነው። ሳር ቅጠሉ ለፑቲን በሚገዛበት የሩሲያ ግዛት ውስጥ የቼቼን ሰዎች ግን ከፑቲን ይልቅ ለዚህ ኢማም ሰው ታላቅ ክብር አላቸው። ዘ ታይምስ ኦፍ ኢንዲያ፣ ክሮኒክል ኦፍ ፓለስታይን፣ ኤፒቲ ኤንድ ሌሎች ሚዲያዎች እየዘገቡት እንዳለው ከሆነ ታዲያ ትራምፕ ከባዱን ውሳኔ የሚወስኑ ከሆነ ይህ ኢማም ሰው የሚመራውን ሰራዊት ወደ ቴህራን ለመላክ ሐሳብ እንዳለው ተናግሯል። ስለዚህ አይሆንም ምን ትተሽ ይሆናልን ያዢ እንደሚባለው ቼቼን ወደ ኢራን ሊዘምት ነው የተባለውን ዜና እንተነትናለን። አብራችሁን ቆዩ። Tehran, they will fight alongside the Iranian armed forces if US troops move beyond air and missile strikes onto Iranian soil. The reports describe the ongoing US-Israeli war against Iran. ቼችኒያ ሪፐብሊክ ቼችኒያ የራሻ ፌዴሬሽን አካል ከሆኑት 85 ግዛቶች አንዷ ናት። በራሻ የፌዴራል ስርዓት ውስጥ ከሚገኙት 22 ራስ ገዝ ሪፐብሊኮች ውስጥ ትመደባለች። ከ100 በላይ ብሔሮች በሚኖሩባት ራሻ ከፍተኛ ራስን በራስ የማስተዳደር አቅም ተሰጥቷት ራሷን እንደ ሪፐብሊክ የምታስተዳድር ግዛት ናት። የቼችኒያ ዋና ከተማ ግሮዝኒ ትባላለች። ነዋሪዎቹ ደግሞ ቼቼን የሚባሉ ብሔሮች ናቸው። በዋነኝነት የእስልምና ሃይማኖትን የሚከተሉ ሲሆን የእስልምና ተከታይ ያልሆኑ ዜጎችም አሏት። ዛሬ ላይ ግዛቲቱን የሚያስተዳድረው ግለሰብ ራምዛን ካዲሮቭ የሚባል ሲሆን አህመድ ካዲሮቭ የተሰኘ ቼችኒያ ሪፐብሊክ የመጀመሪያ ህጋዊ መሪ ልጅ ነው። ሁለቱም የቀድሞ ወታደሮችና ተዋጊዎች ናቸው። የቼችኒያ ሪፐብሊክ የራሷ ህገ መንግስት አላት። ህገ መንግስቷም በሸሪያ ህግ መሰረት የተዋቀረ ነው። የራሷ መንግስት አወቃቀር አላት። በ10 ሺዎች የሚቆጠሩ ኃይሎች ያሉት የፖሊስ ኃይል አላት። የፌዴራል ሰራዊትና የጸጥታ ኃይሎችም አይገቡባትም። የምትመራውም የቀድሞ ተዋጊ በነበረው ራምዛን ካዲሮቭ ነው። ራምዛን ካዲሮቭ የቼችኒያ ዲክቴተር ነው። ቼችኒያ ደግሞ በዲሞክራሲያዊቱ ራሽያ የምትገኝ አምባገነናዊ ሪፐብሊክ ናት። ቼቼኖች ለመሪያቸው እጅግ በጣም ጥብቅ ታማኝነት አላቸው። ራምዛን አድርጉ ካለ በደስታና በሙሉ ታማኝነት ያደርጋሉ። የቴህራን ዘመቻውም የመሆን እድል ያለው ለዚህ ነው። ሰውየው ለኢራን እስላማዊ መንግስት ያለው ቅን ሐሳብ ሰራዊቱን ለማዝመት እድል ይሰጠዋል። ፑቲን ቼችኒያን አይመሩ። ቼችኒያን የሚመራው ካዲሮቭ ነው። ካዲሮቭ ግን በተራው ለፑቲን ጥብቅ ታማኝነት አለው። ራሱንም የፑቲን እግረኛ ወታደር ሲል ይገልጻል። ይህ ግን የታማኝነትና የወዳጅነት መገለጫ እንጂ ካዲሮቭ የፑቲን ባሪያ አይደለም። እንደውም አንዳንዶች ከፑቲን በላይ ካዲሮቭ ተፈሪ መሆናቸውን ይናገራሉ። ባጭሩ ቼችኒያ ማለት ከሀገር ውስጥ ያለች ሀገር እንደማለት ናት። ስለ ቼችኒያና ቼቼኖች ማንነት ይህን ያህል ካልን አሁን የቼችኒያና የራሻ ታሪክ ምንድን ነው? የራሻ ጠላቶችስ ስለምን በእጅጉ ይፈሯቸዋል ወደሚለው መሄድ እንችላለን።
ጦርነቱና የፑቲን ብልሃት። በፈረንጆቹ 1991 የሶቪየት ኅብረት በይፋ ወደ 15 ሉዓላዊ ሀገራት ስትበተን በታሪኳ ከመቼውም ጊዜ በላይ ተዳክማ ነበር። የሶቪየት ኅብረት መፍረሱ አልበቃ ብሎ ከ100 የሚበልጡት የራሽያ ብሔሮች ራሳቸውን ችለው ሀገር የመሆን ፍላጎት እያሳዩ ነበር። በጊዜው በሀገሪቱ በነበረው ከፍተኛ ኢኮኖሚያዊ ውድቀት፣ ማህበራዊ ቀውስ፣ የጸጥታ መደፍረስና በህዝቡ ላይ ደርስ በነበረው ከፍተኛ ጉስቁልና ምክንያት የራሽያ ብሔሮች ልክ እንደ ሶቪየት ሪፐብሊኮች ራሳችንን ችለን ሀገር ካልሆንን ማለት ጀምረው ነበር። የሶቪየት ኅብረት ስትፈርስ ራሽያ በመቶዎች የሚቆጠሩ ዘመናት ሂደት ያገኘቻቸውን ግዛቶች ነው ያጣችው። ለዚያ የዳረጋት ደግሞ የነ ቭላዲሚር ሌኒን እጅግ በጣም የተሳሳተ የብሔር አስተሳሰብ ነበር። ዛሬ በሀገራችን ከፍተኛ መከራከሪያ የሆነው የራስን ዕድል በራስ የመወሰን መብት በመጀመሪያ የተተገበረው በሶቪየት ኅብረት ነው። የሐሳቡ ባለቤት ደግሞ ሌኒን ናቸው። የተወሰኑ ብሔሮችን በተወሰኑ ግዛቶች ወስኖ ራሽያን ሶቪየት ኅብረት ወደምትባል የብሔር ኮንፌዴሬሽን የለወጣት እሱ ነው። ዛሬ ሀገራችን የምትተገብረው የብሔር ፌዴራሊዝም ብሔሮች አገር በሚባል አስተሳሰብ መታሰር የለባቸውም ብሎ በሚያምኑ ኮሚኒስቶች የተፈጠረ ነው። የአስተሳሰብ በመጨረሻ በብዙ መቶ ዘመናት የተገነባችውን ራሽያ በመጀመሪያ ወደ 15 ሪፐብሊኮች በተናት። ቀጥሎ ደግሞ ከሶቪየት ኅብረት የተረፈችውን ራሽያ በመበታተን አደጋ ላይ ጣለ። ፑቲን ዛሬ ድረስ ሌኒንን ስለዚህ ስራው ይረግማሉ። የራሽያና የቼችኒያ የጸብ ታሪክ የሚጀምረው ከዚህ ነው። ከሶቪየት ኅብረት መፍረስ ማግስት ከራሽያ የመገንጠል ጠንካራ ፍላጎት ያሳየችው ዋነኛ የራሽያ ሪፐብሊክ ቼችኒያ ነበረች። ቼቼኖች የመገንጠል ፍላጎታቸውን በጠንካራው ማንጸባረቅ ብቻ ሳይሆን በይፋ ራሳቸውን የቻለው ሀገር መሆናቸውን አወጁ። ከዚህ በኋላ የመጣው እልቂት አሰቃቂ ነበር። በጊዜው በቦሪስ የልሲን ይመራ የነበረው የፌዴራል መንግስት ቼችኒያ ብትገነጠል የተቀሩት የራሽያ ግዛቶችም ተመሳሳይ እርምጃ ይወስዳሉ ብሎ በማሰብ ቼችኒያን በኃይል ለመመለስ 70,000 የራሽያ ወታደሮችን ወደ ግዛቲቱ አዘመተ። ቼችኒያ ደግሞ በተራዋ 15,000 ተዋጊዎች ያለው ሸማቂ ሰራዊት ሰበሰበች። የራሽያ ሰራዊት ያለ የሌለ ወታደራዊ ኃይሉን በመጠቀም ቼችኒያን ቀጠቀጠ። ከተሞቹ አመድ እስኪሆኑ ድረስ በጦር አውሮፕላን ተደበደቡ። ሮኬቶች በቼችኒያ ሰማይ ላይ እንደ ዝናብ ወረዱ። 70,000 የራሽያ ወታደሮች ቼችኒያን ለማስመለስ ዘመቻ ጀመሩ። ቼቼኖቹ ግን የሚቀመሱ አልሆኑ። ምንም እንኳን ከራሽያዎቹ ጋር ፍጹም የማይገናኝ የሰው ኃይልና የመሳሪያ አቅም ቢኖራቸውም ለራሽያ ሰራዊት የሚቀመሱ አልነበሩ። የራሽያ ሰራዊት የቼችኒያን ተራሮችና ከተሞች ለመቆጣጠር ባደረገው ሙከራ ሁሉ እጅግ በጣም ከፍተኛ ውጊያ ይጠብቀው ነበር። አሜሪካን ለመዋጋት የሰለጠነው የራሽያ ሰራዊት በቼቼኖቹ ፊት አቅም አነሰው። ዋና ከተማዋን ግሮዝኒን ለመያዝ በተደረገው ውጊያ የራሽያ ሰራዊት ሸማቂዎችን ከሲቪል ሳይለይ ከተማዋን ለሳምንታት ያለማቋረጥ በጦር አውሮፕላንና በሮኬት ደብድቧል። ይህ ድብደባ በ10 ሺዎች የሚቆጠሩ ንጹሃንን ሕይወት ቀጥፏል። የ1995 የግሮዝኒ ድብደባ በሁለተኛው ዓለም ጦርነት ጊዜ የአሜሪካና የእንግሊዝ አየር ኃይሎች በጀርመኗ ድሬስደን ከተማ ላይ ካደረጉት ድብደባ ወዲህ ትልቁ ነበር። ይህም ሆኖ ግን የራሽያ ሰራዊት ግሮዝኒን መቆጣጠር አልቻለም። እንደውም እጅግ በጣም አሳፋሪ ለሆነ ሽንፈት ተዳረገ። በግሮዝኒ ውጊያ የቼቼን ተዋጊዎች እስከ 2000 የሚደርሱ የራሽያ ወታደሮችን ገለዋል። 131ኛ ማኪፖ ብርጌድ የተሰኘው የራሽያ ክፍለ ጦር ደግሞ ሙሉ በሙሉ በታጣቂዎቹ ተደምስሷል። ቼቼኖቹም በከተማ ውጊያ የሚችላቸው አልተገኘም። በመጨረሻም የራሽያ ጦር ትዕግስቱ አለቀና ግሮዝኒን ካላንዳች ርኅራሄ ኔቶን ለመደብደብ በተዘጋጁት ከባድ ስትራቴጂክ ቦምበሮችና ባሊስቲክ ሚሳይሎች ለመምታት ዝግጁ መሆኑን ተናገረ። ለቼቼኖቹም እጃቸውን ሰጥተው ግሮዝኒን እንዲያስረክቡ የ48 ሰዓታት ጊዜ ሰጠ። ቼቼኖቹ ግን አሁንም አሻፈረኝ አሉ። በዚህ መሃል የራሽያ ሰራዊት እንደዛተው ግሮዝኒን ከአፈር ሳይደባልቅ ጀነራል አሌክሳንደር ሌቤድ የተሰኙት የራሽያ ጀነራል ከቼቼን ሸማቂዎች ጋር የተኩስ አቁም እንዲፈረም አደረጉ። የካሳቪሩ ስምምነት በተሰኘው ተኩስ አቁም መሰረት የራሽያ ሰራዊት ካለምንም ቅድመ ሁኔታ ግሮዝኒን ለቆ ለመውጣት ተስማማ። የመጀመሪያ የቼችኒያ ጦርነትም በፌዴራል መንግስቱ ሽንፈት ተጠናቀቀ። ለቀጣዮቹ 6 ዓመታት ቼችኒያ ከፌዴራል መንግስቱ ቁጥጥር ውጭ የሆነች ነገር ግን ዓለም አቀፍ እውቅና ያልተሰጣት ሀገር ሆና ቀጠለች። በ1999 ቼቼኖቹ ዳግም ራሽያን አጠቁ። የቼችኒያ ተገንጣዮች የራሳቸው ግዛት አልበቃ ብሏቸው ዳግስታን የተሰኘችውን ሌላ የራሽያ ግዛት ወረሩ። የራሽያ ፌዴራል ሰራዊትም ድጋሚ ቼችኒያ ዘመተ። አሁን ግን መሪው አዲሱ ፑቲን ናቸው። ፑቲን የኤልሲንን ስህተት አልሰሩም። በቼችኒያ ላይ ቦምብ ማዝነብ ተገንጣዮቹን ከመደገፍና በህዝቡ ልብ ጥላቻን ከማሳደር ያለፈ ዋጋ እንደማይኖረው ተረድተዋል።
ከዚያ ይልቅ በሸማቂዎች የተማረሩ የቼችኒያ ተዋጊዎችን አሰባስበው ከራሻ ሰራዊት ጋር በጥምረት እንዲሰሩ አደረጉ። የራሻ ሰራዊት እንደ ቀድሞ በጭፍን ቦምብ በመጣል ፈንታ ብልሃት የተሞላበት ጸረ ሽምቅ ውጊያ ማካሄድ ጀመረ። በተቻለ መጠንም ሰላማዊ ቼችኒያ ዜጎች እንዳይጎዱ ለማድረግ ሞከረ። የራሻ ሰራዊት በቼችኒያ ለሚዋጉ ወታደሮቹ ባዘጋጀው የውጊያ ማኗል ቼቼኖች ራሳቸውን የሚያከብሩ ኩሩ ህዝቦች ስለሆኑ ተገቢውን ክብር ካልሰጣቸው ጠላት ይሆናል። ወታደሮቻችን በቼችኒያ ከተሞች ሲዋጉ ለሰላማዊ ዜጎችና ለቤተሰቦቻቸው ክብር ሊያሳዩ ይገባል። ካልሆነ አንድ ሰው በናቁ ቁጥር አንድ ጠላት እያፈሩ ይሄዳሉ የሚል ምክር አስፍሯል። በተጨማሪ ደግሞ ወታደሮች በቼቼን ዜጎች መካከል ሲሆኑ ጥንካሬና ጀግንነት ማሳየት እንዳለባቸው ይናገራል። ቼቼኖች ጀግና ተዋጊ ህዝቦች እንደመሆናቸው ጀግኖችን ያከብራሉ። እናም ወታደሮቻችን ክብር ከማሳየት ጎን ለጎን ጀግንነታቸውንና ጥንካሬያቸውን ሊያንጸባርቁ ግድ ይላል ሲል ተናግሯል። ፑቲን ከመጡ ወዲያ የራሻ ሰራዊት ከቼቼኖች ጋር በተዋጋቸው ዓመታት ስለ ቼቼኖች አስተሳሰብ ብዙ ትምህርት አግኝቷል። ቼቼኖችንም ከሞላ ጎደል መረዳት ችሏል። ሰራዊቱ ጦርነቱን የጨረሰው ይህን ዕውቀት በመጠቀም ቼቼኖች ራሻዎችን እንደ ጠላት ማየት እንዲያቆሙ በማድረግ ነው። ቼቼኖችን በኃይል ብቻ ማንበርከክ ስለማይቻል ከኃይል በተጨማሪ ክብርና ትህትናን መጠቀም እንዳለበት ተረድቷል። 3 ዓመታትን በፈጀ ሁለተኛ የቼቼን ጦርነት ተገንጣዮቹ ከራሻ ጎን በሚዋጉት የቼቼን ተገንጣዮች ተሸንፈው ወደ ጫካ ሸሹ። ውጊያው ካለቀ በኋላ የራሻ ሰራዊት የቼቼንን ጸጥታ ጉዳይ ለቼቼን ታጣቂዎች አስረክቦ ግዛቲቱን ለቆ ወጣ። እንደ አውሮፓውያኑ አቆጣጠር በ2003 ግዛቲቱ ሪፈረንደም አድርጋ በከፍተኛ ድምፅ ላለመገንጠል ወሰነች። ቀድሞ የተገንጣዮቹ ጀነራል የነበረው አህመድ ካዲሮቭ የሚመራው ራስ ገዝ የቼቼን አስተዳደር ተመሰረተ። ከዚያን ጊዜ ወዲህ በቼችኒያና በራሻ መሃል እርቅ ወርዷል። ቼቼኖቹም በውስጥ ጉዳያቸው፣ በአስተዳደራቸው፣ በባህላቸውና በአኗኗራቸው እንዲህ ካላደረጋችሁ ብሎ የሚረብሻቸው የክሬምሊን ሰው የለም። ነገር ግን ሙሉ በሙሉ የራሻ አካል ናቸው። ነገር ግን በሩሲያ ዩክሬን ጦርነት ወቅት የቼቼን ሰራዊት ሀገሩን ብሎ በዩክሬን ሰራዊት ላይ ሲዘምት ራምዛን ካዲሮቭ ተቃዋሚ የሆኑ የቼቼን አመፀኞች በዩክሬን ወገን ሆነው መዋጋታቸው ይነገራል። ታዲያ እነዚህ ድንበር የለሾቹ ፍርሃት አልባዎቹ ፂማሞቹ የራምዛን ካዲሮቭ ጎረምሶች ወደ ቴህራን ለመዝመት ያመነታሉ ብሎ ያስባሉ? አንዳንድ የመረጃ ቋቶች የኢራን መንግስታዊ ሚዲያን ጠቅሰው ቼቼኖች ስለዚህ ዘመቻ ዝግጁ መሆናቸውን ዘግበዋል። ነገ ምን ይፈጠር ይሆን? ጊዜ ጌታ ለሁሉም መልስ አለው። እኛ ግን እዚህ እንሰናበታችሁ።